ቴዎድሮስ ካሳሁን በወል የኢትዮጵያ ጀግኖች እንዲከበሩ በማድረግ ረገድ በጦር አውድ ላይ ጀግንነት ያሳዩትን ብቻ ሳይሆን የኢትዮጵያን ሰንደቅ ዓላማ አውለብልበው ለጀግንነት የተሰለፉ የትኛውንም አካል በማክበር ይታወቃል። ሌላው የቴዲ አፍሮ ትልቁ መለያ አገዛዝ በሄደና በመጣ ቁጥር የመገረድ ፍላጎት የሌለው መሆኑ ነው። አንዳንዶች አማራጩን ስላጡ እድሉን ስላጡ ኦፕሽኑ ቢመቻችላቸው ከማን ጋር ምን ሊሆኑ እንደሚችሉ ይታወቃል። ብዙ ሊባል ይችላል። ቴዲ አፍሮ እድሉ ኖሮ ነው። በነገራችን ላይ በጾም ወቅት ጾመሃል የሚባለው ምንድን ነው? የፍስክ ምግብ ስታጣ በመጾምህ አይደለም። ኦፕሽኑ እያለ ኦፖርቹኒቲው እያለህ ኖ ብለህ ራስህን መከልከል ነው። ከሌለህማ ስለሌለህ ነው የማትበላው፣ ስለሌለህ ነው የማትጾመው። እያለህ ከሆነ ነው። ቴዲ አፍሮ እያለው ነው፣ እድሉ እያለው፣ አማራጩ እያለው ነው ኖ ያለው። የመጡ ስርዓቶች ሁሉ እጃቸውን ዘርግተው ቀይ ምንጣፍ አንጥፈው ሊቀበሉት ፍላጎታቸው ነው። ብዙዎች ማማለያዎች አማለዋቸዋል። ብዙዎች ትከሻቸው በአብይ አህመድ ተነክተዋል። በኢህአዴግም በአብይ አህመድ ዘመንም ትከሻውን ላለማስነካት የሚችለውን ሁሉ በማድረግ ረገድ ቴዲ አፍሮ ትልቅ ስም ትልቅ ዝና አትርፏል። ይሄ ብቻ አይደለም። አንዳንዶች ከስርዓቱ ጋር አይጣበቁም፣ ገለል ብለው ሙያቸውን ብቻ እየሰሩ የቆዩ አሉ። እነዛም ቢሆኑ የስርዓቱን ጫና ስለሚፈሩ በህዝብ ላይ የሚደርስ ማንኛውንም ግፍ አይተው እንዳላየ አልፈው ገለልተኛ የሚል ስም ያስከብራሉ እንጂ እንደ ቴዲ አፍሮ ትንሽ ደፈር ብሎ ስርዓታዊ ፍልሰት ሲመጣና ህዝብ ችግር ውስጥ ሲወድቅ ትንሽ አለፍ ብሎ ሄዶ በዚያ ጉዳይ ላይ አስተያየት መስጠት፣ ሙያውን ለዛ ዓላማ መጠቀም ያልተለመደ ነው። በሱ ሙያ በዘፋኞች አካባቢ በሚደረጉ እንቅስቃሴዎች በሱ መጠን የጎላና በዚህ መልክ ኃላፊነት የወሰደ ለማግኘት አስቸጋሪ ነው። ሙሉ በሙሉ የለም እያልኩ አይደለም። ነገር ግን በዚህ ደረጃ ቦልድ ሆኖ በመውጣት ረገድ እንደምታውቁት ነው በጣም ትልቅ ኃላፊነት የሚወስድ ነው። ኢትዮጵያዊነት በአንድም በሌላ መልኩ ተዳክሟል ብለው ስለሚያምኑና አብይ አህመድ በዚህ ወቅት እንደ ቴዲ አፍሮ ያሉ ለረጅም ጊዜ ምልክት ሆነው የኖሩ አካላትን መምታት የሚያመጣው ችግር የለም ብለው ነው የሚያስቡት። ብትወድም ባትወድም ብታምንም ባታምንም ይሄ ስርዓት በቴዲ አፍሮ ላይ የጠላትነት ቀስት ለማወርወር የጥላቻ ግንቡን ደጋግሞ ጡብ ደራርቦ ለመገንባትና ከዚያ ቀስት ወርውሮ ለመምታት ከሚጓጓበት ዋነኛ ምክንያት ጥቁር ሰው የሚል አልበም አለው። ፈጽሞ 4 ኪሎ የሚርድበት ነው፣ የማይፈልገው ነው። እነሱ እንጠላታለን በሚሉት ኢትዮጵያ ውስጥ ጥቁር ሰውን ምሰሶ አድርጎታል። ኢቶሪካ የአፍሪካን ስልጣኔ ቅርጽ ገና በፖስተሩ በአክሱም ወገብ ላይ አፍሪካ መቀመጧ ኢቶሪካ ኢትዮጵያን ከአፍሪካ ጋር የሚያገናኛትን ብሪጅ ሲያነሳ እና አብይ አህመድ በምስራቅ አፍሪካ ተጽዕኖ ለመፍጠር ብለው እነ ግሩም ጫላን አካተው ያዘጋጁት የሚዲያ አውድ በቴዲ አፍሮ ተራ መናኛ ግጥም እንኳን ቢሆን እንደሚፈተን ያውቁታል። እኔ አሁን በጣም ብዙ ሰው ስለ ምን ይዞ ይመጣል የሚለው እሳቤ ላይ ነው ያለው። አገዛዙን ያስደነገጠው ዜማና ግጥሙን ሰምቶ ይሄ ሁኔታ ይሄን ያመጣል ብሎ አይደለም። the concept of ኢቶሪካ ራሱ ዝም ብሎ ኮንሰፕቱ ጽሑፉ ይህንን ኢቶሪካ የሚለውን ሁኔታ ያመጣበት መንገድ ኦህዴዶች ካሰቡትና ካለቡት በምስራቅ አፍሪካ ራሳቸውን ብቸኛ ወኪል አድርገው ለመምጣትና የነባሯን ኢትዮጵያ ታሪክ ሁሉ አጥፍተው የራስ ታሪክ በመገንባት ላይ የሚያደርጉትን ሩጫ የትርክት ሩጫቸውን የሚገታ ስለሆነ ነው። እነ ዮናታን ተስፋዬ፣ ረጋሳ አፋኝ፣ ቴዲ አፍሮ ታፋኝ የሆኑበት ምክንያት ይሄ ነው። ስለዚህ እንዲህ ባለው አጀንዳ ውስጥ
ኢትዮጵያዊነት ተዳክሟል ብሎ ኦህዴድ የኢትዮጵያዊነት ተረክ የሚነሱበትን ነገር በሙሉ እመታለሁ ሲል ነግ በእኔ ብለህ እያንዳንድህ ካልተነሳህ አደገኛ ነው። ሰው አጋርነት ከሆኑ ሰዎች ከሆኑ አካላት ከሆኑ ፍሬንዶች ብቻ አይደለም መምጣት ያለበት። አጋርነት ከሁሉም ነገ ለራሴ ብለህ ይኸውልህ ዳንኤል ክብረት በአንድ ስልክ ሚዲያ ላይ ወጥተህ አልበምህ ለገበያ መዋሉን ለመናገር እንዲከለክል ከፈቀድክለት ነገ ምን እንደሚመጣ ወቅ። አንተ ላይ እስከሚመጣ አትጠብቅ። አንዳንዶች ገት ያላቸው ተመልክተናል። ገት ያላቸው በጣም እናመሰግናችኋለን። ገት አሳይታችኋል።